እስከ ዓለም ፍጻሜ ድረስ የሚነሳው ሰውና መጀመሪያ የሞተው አቤል የእግዚአብሔር መንግስት የሚወርሱት መቼ ነው? አንዲት ቀን አይቀዳደሙ። አቤል ቀድሞ ስለሞተ ቀድሞ መንግስተ ሰማያት አይገባም። በዓለም መጨረሻ የሚነሳው ሰው መጨረሻ ስለተፈጠረ መጨረሻ ወደ መንግስተ ሰማያት አይገባም። ለምን? ሰው የሚወለደው በዚህ ዓለም ላይ በራሱ እቅድ አይደለም። በዚህ ዘመን ውለደን ወደፊት ወደ ኋላ ብለናል። ይሄ እግዚአብሔር አሰራር ነው። ግን ከኛ ውጭ በሆነው አወላለዳችንና ወደዚህ ዓለም አመጣጣችን ምክንያት ቀድሞና ዘግይቶ ወደ መንግስተ ሰማያት እንድንገባ ሊያደርገን ስለማይገባ እግዚአብሔር የእውነት ፍትሃዊ ስለሆነ ሁሉንም እስከ ዕለተ ምጽአት የሚነሱትን ሁሉ አንድ ላይ በገነት ያሰባስቦ ያቆያቸዋል። ገነት ፍጹም ዋጋ አይደለችም፣ መቆያ ናት፣ ማረፊያ ናት፣ ተሰባስቦ መጠበቂያ ናት። ዕብራውያን ምዕራፍ 11 ቁጥር 39 ላይ ቅዱስ ጳውሎስ ይህን ገልጿል። እነዚህ ሁሉ ይላል ከላይ ከኖህ ጀምሮ ከአቤል ጀምሮ ያነሳቸው እነዛ በእምነት የተመሰከረላቸውን ያነሳና እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ገና ናቸው። አቤል ገና አላገኘም፣ ኖህ አላገኘም፣ አብርሃም አላገኘም። ገና መጠበቂያ ላይ ናቸው፣ እየጠበቁ ነው። እውነተኛውን ደስታ ገና አልተቀበሉም። ለምን አለ ቅዱስ ጳውሎስ ምክንያቱም ሲያስረዳ ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበር። እስከ መጨረሻ ድረስ በሚነሱ በሐዲስ ኪዳን ሰዎች ከነሱ ጋር ነው አብረው ፍጹማን ነው የሚወርሱት። ስለዚህ እነዚህን ሁሉ አጠቃሎ ዋጋ ይሰጥ ዘንድ ይመጣል። ራዕየ ዮሐንስ ምዕራፍ 6 ቁጥር 9 እስከ 11 ላይ ስለ ክርስቶስ በሰማዕትነት የሞቱ ጠይቀው ነበር። መቼ ነው? ለምንድን ነው እስከዛሬ እኛን ያሰቃዩንን የገደሉንን ያልገደልክልን ወይም ያልተበቀልካቸው? ፍትህ አስፈላጊ ስለሆነ ለምንድን ነው ያልተበቀልካቸው? ቶሎ ተበቀልልን አሉ። ጌታችን ምን አላቸው? እንደናንተ ሰማዕታት የሆኑ ዘንድ የሚሞቱ የሰማዕትነት አክሊልን የሚቀበሉ አሉ፣ እነሱን ጠብቁ ነው ያላቸው። ለጊዜው መጽናኛ ነጭ ልብስ ሰጣቸው ይላል። መቆያ ነው። እንደሚታወቀው በየዘመኑ ሰማዕታት ይነሳሉ። በዚህ አካባቢ ብዙ ሰማዕታት እንዳለፉ በርቀት እንሰማለን። በበሻሻ በመሳሰሉ ብዙ ሰማዕታት አልፈዋል። በቅርብ ጊዜ በጅጅጋ ብዙ ሰማዕታት ሞተዋል። በሊቢያ ኢትዮጵያውያንም ግብፃውያንም ሌሎችም ሰማዕታት አልፈዋል። በእኛ ዘመን እንኳን በዚህ 2-3 ዓመት በሶሪያ በየጊዜው ብዙ ሰማዕታት ይነሳሉ። በሩሲያ ብዙ ሰማዕታት ነበሩ። እነዚህ ሁሉ እስከ ፍጻሜ እግዚአብሔር ያደላቸው ሰማዕታት የሚሆኑ አሉ። እነዚህ ሁሉ ከቀዳሜ ሰማዕት ከቅዱስ እስጢፋኖስ ከመክፈለ ሰማዕት ከቅዱስ ጊዮርጊስ ከሌሎችም ጋር ተጠራቅሞ የድል አድራጊነት ዋጋቸውን የሚቀበሉት አንድ ቀን። ስለዚህ ዳግመኛ የሚመጣው ስለ እርሱ ዋጋ የከፈሉ እንዲህ እውነትን የመሰከሩ ቅዱሳኑን አንድ ላይ አድርጎ የተዘጋጀላቸውን ዋጋ ይሰጥ ዘንድ ዳግመኛ የሚመጣው አንዱ ለዚህ የጀመረውን የማዳን ስራ በማዳኑ የጀመረውን የሰጠውን ጸጋ ፍጹም ለማድረግ መያዣውን እንደሰጠ ሙሉ ዋጋውንም ለመስጠት፣ ሁለተኛ በአደባባይ ለመክበርና ለመውቀስ ነው። በአደባባይ ያከብራል፣ በአደባባይ ይወቅሳል። በዚህ ዓለም ስለ እርሱ በአደባባይ ሳያፍሩ ሳይሸማቀቁ ስለ እርሱ የመሰከሩለትን እሱም ደግሞ በዳግም ምጽአት ሕዝብ ወአሕዛብ በተሰበሰበበት ይመሰክርላቸዋል። በማርቆስ ወንጌል ምዕራፍ 8 ቁጥር 48 ላይ ተናግሯል። በማቴዎስ ወንጌል ላይ በሰፊው በዚህ በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳን መላእክቱ ጋር በሚመጣ ጊዜ በእርሱ ያፍርበታል። ዛሬ ስለ እግዚአብሔር ለመናገር የሚያፍር ወይ ስልጣኔ ይወሰዳል፣ ወይ ኑሮዬ ችግር ይፈጠርበታል፣ ወይም በተለያየ ምክንያት ወይም በውስጥ እምነት ከማጣት በውስጥ በልቡና እምነት ሙሉ ባለመሆኑ ካለማወቅ ካለመረዳት የእግዚአብሔርን ነገር ስለ ክርስቶስ መመስከርን እንደ ተራ ቀላል ነገር አድርጎ ባይመሰክር፣ መመስከር ማለት አፍ አውጥቶ መናገር ብቻ አይደለም። አንገት ላይ መስቀል ማድረግ መመስከር ነው። በሚቻለው ሁሉ ነጠላ ማጣፋት፣ ነጭ መልበስ፣ መስቀልያ ማድረግ፣ ይሄ ሁሉ መመስከር ነው በሚቻለው። ዋናው መመስከር ለእውነት መኖር ነው። በቢሮም በሰፈርም በመንደርም በመስሪያ ቤትም በሁሉ እግዚአብሔርን መግለጥ። እንዲህ የሚያደርጉ እግዚአብሔር ይመሰክርላቸዋል። አላፈሩበትምና አያፍርባቸውም። እነዚህ የኔ ወዳጆች ናቸው አላፈሩብኝም ብሎ የሰው ልጅ በሙሉ ከአዳም እስከ መጨረሻው የሰው ልጅ በሙሉ ከሙታን ይነሳና በዛ ሁሉ ጉባኤ ፊት ይመሰክርላቸዋል። አሁን ሰው በሰው ፊት ቢመሰክር ምናልባት በሺዎች ለሚቆጠሩ ሰዎች ነው ቢመሰክር፣ ምናልባት በዛ ቢባል በጥቂት ሚሊዮን ለሚቆጠር ነው። እግዚአብሔር ግን
ዛሬ ያለው የዓለም ሕዝብ 7 ቢሊዮን ነው፣ አልፏል። ይሄ አሁን ያለው ነው። ከኛ በፊት ስንት ነበር? ወደፊት ስንት ይመጣል? ይሄ ሁሉ በቢሊዮን ቢሊዮን ቢሊዮን በሆነው የሰው ፊት ሁሉ ይመሰክርለታል። እያችሁ ቸርነቱ በአንድ ሰው ፊት ለሚመሰክር፣ በ1000 በ100 በጥቂት ለሚመሰክር ቢሊዮን ቢሊዮን ለሆነ ሰው ፊት ይመሰክርለታል። ለዚህ ነው ዛሬ ስራችሁን ደብቁት አትግለጡት የሚለው። ለዚህ ነው ታላቅ የሚገለጥበት ቀን አለ ነው። አሁን ለምሳሌ አንድ የሚመረቅ ነገር ቢኖር አንድ ባለስልጣን ለምሳሌ የመሰረት ድንጋይ ያኖሩ እንዲህ የሚባል ጽሑፍ ቢቀመጥ ወይ ብፁዕ አባታችን የመሰረት ድንጋይ የሚያስቀምጡበት ነገር ቢኖር እነዛ የሚጠበቁት ታላላቅ ባለስልጣናት ከመምጣታቸው በፊት ያ ነገር አይገለጥም አይደለም? ምን ይሆናል? ጨርቆ የሆነ ነገር ይለብስና ይጠብቃል። ለምን? የሚገለጥበት ታላቅ ነገር አለ ነው። ቀድመ ብንገልጠው ክብር አይሆነውም። ዝም ብሎ አጉል ማበላሸት ማጨናገፍ ነው። ክብሩ የሚጠበቀው ሰው መጥቶ በክብር እየተጨበጨበ ሪባን ሁሉ እየተቆረጠ ሲሆን ነው ያ ክብሩ ይሆናል። እኛንም ስራችሁን እናንተ አትግለጡ፣ አትቸኩሉ፣ ለታይታ አታድርጉት ያለው ህዝቡ መታየትን ከሆነ የፈለጋችሁት የዓለም ህዝብ በሙሉ ኃጥኡ፣ ጻድቁ፣ አማኒው፣ መናፍቁ ባለበት ሰው ብቻ አይደለም መላእክት ባሉበት እነዚህ ሁሉ ፍጡራን ናቸው። ራሱ እግዚአብሔር ባለበት እመሰክርልሃለሁ ነው። ስለለም ታጨናግፈዋለህ ነው። ማቴዎስ ወንጌል ምዕራፍ 6 ላይ ስለ ጾም ስለ ጸሎት ባስተማረበት በስውር ስራ ይላል። በስውር ስትሰራ የሚያይ አባትህ በምን ይከፍልሃል አለ? በግልጥ ይከፍልሃል። ስለዚህ በግልጥ የሚከፈልበት ጊዜ አለ። ላመኑ የሚከፈልበት፣ ላላመኑ ደግሞ የወቀሳ ጊዜ አለ። ለእናንተ ብዬ ሰው ሆንኩ፣ እናንተ ግን እንዴት አምላክ ሰው ይሆናል እያላችሁ አቃለላችሁኝ፣ አላመናችሁብኝም ብሎ ይወቅሳችኋል። ያላመኑበት ለእናንተ ብዬ ተሰቀልኩ፣ እናንተ ግን አላመናችሁብኝም፣ እንዲያውም አምላክ አይሰቀልም እያላችሁ ቀለዳችሁብኝ፣ ይወቅሳችኋል። ወቀሳ ይሆናል። ያን ጊዜ ለሚያምኑት ያመሰግናቸዋል። በትንሹ የታመኑትን በብዙ ይሾማቸው ዘንድ በብዙ ሰው ፊት በጥቂቱ ታምናሃልና ወደ ጌታ ደስታ ግባ ብሎ ያመሰግናቸዋል። በቀኙ የሚቆሙትን ኑ ሀቤ ብሩካን ለአቡዬ ብሎ ያመሰግናቸዋል። ብሩካን ብሎ በግራ የሚቆሙትን ደግሞ ወቅሶ ያሰናበታቸዋል። ስለዚህ ዳግመኛ የሚመጣው በይፋ በአዋጅ ለማመስገንና ለመውቀስ ነው። እኛ ከቶ ከየትኛው ወገን ምን ሆን ይሆን? ከሚመሰገኑት እንሆን ይሆን ወይስ ከሚወቀሱት? ይሄን ማሰብ ያስፈልገናል። ሌላው ነገር ሁሉ ኃላፊ ነው። የኢየሩሳሌም ቤተ መቅደስ እንዳስደነቃቸው የሚያስደንቀን ነገር ሁሉ ኃላፊ ነው። ውበት ቢሆን፣ ህንፃ ቢሆን፣ ሀብት ቢሆን፣ ምንም ነገር በዚህ ዓለም ስንቱ መጥቶ ስንቱ አልፏል። ይቺ መሬት ስንቱ እንችላለች። እየተጓዝን የምንሄድበት መሬት ስንት ሰዎችን ተሸክሞ ይሆናል፣ ያልፋል። ዘላለማዊ ጉዳይ ግን አያልፍም። ስለዚህ ስለማያልፈው እንድናስብ ነው ቤተክርስቲያናችን ዳግም ምጽአቱን በዓመት 3 ቀን በተለይ ደግሞ አብይ ጾሙ መካከል ላይ እንዲቀመጥ በስርዓተ አምልኮ በሊተርጂ ቤተክርስቲያናችን ያደረገችው ዋና ጉዳይ ሁላችንንም የሚመለከተን ጉዳይ ስለሆነ ይሄ የማይመለከተው ሰው የለም። ይሄ የማይመለከተው ማንም የለም። ስለዚህ በአዋጅ ያመሰግናል፣ በአዋጅ ይወቅሳል። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 እስከ 31 በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል ይላል። የሰው ልጅ ምልክት ማለት ምን ማለት ይመስላችኋል? ምንድነው በሰማይ የሚታየው የሰው ልጅ ምልክት? መስቀል ነው። በሰማይ የሚታየው የሰው ልጅ ምልክት መስቀል ነው። ምስለ ፍቁር ወልዳ ሲሳል የእመቤታችን ስዕል ላይ 2 መላእክት በቀኝና በግራ ይሆናሉ፣ ቅዱስ ሚካኤል፣ ቅዱስ ገብርኤል። እስኪ አስቡ በህሊናችሁ። አንደኛው መልአክ ምንድነው የሚይዘው? እስኪ የሚነግረኝ አንደኛው መልአክ ምንድነው የሚይዘው? ከአንደኛው መልአክ እጅ ምንድነው የሚታየው? መስቀል። ከሌላኛው መልአክ እጅ ምንድነው የሚታየው? 2 ነገሮች። ሰይፍ አይደለም። ሰይፍ በሌላ ሊኖር ይችላል፣ በሌላ ስዕል ሊሳል ይችላል። ግን እዚህ ላይ ግን እንደዛ አይደለም። መስቀሉን በያዘበት በጎኑ ሌላ 2 ነገሮች የሚያዙ አሉ። 2 አንዱ ምንድነው? ጦር። ትዝ አይላችሁ? ጦር ይዛላል። ሁለተኛው ደግሞ ጫፉ ላይ እንደዚህ እንደ ስፖንጅ አይነት ነገር የተጠቀለለበት ሆኖ እንደ ዘንግ ይይዛል። መስቀሉ ዳግመኛ ሲመጣ መስቀሉን አንዱ መልአክ ይዞ ይመጣል። ለዓለም ለሰው ልጅ ብሎ እንዲህ ተሰቅሏል። አዘካሪ ነው። ስለዚህ መስቀሉን ተሸክመው መከራ ለተቀበሉ ምስጋና ነው። በዚህ ዓለም መስቀሉን ተሸክመው መከራ ተቀብለዋል። መስቀሉ በዚህ ዓለም የውርደት ምልክት ሆኗል። መከራ የመቀበያ ምልክት ሆኗል። አንዳንዶች ዛሬም እኮ የመስቀሉ ህዝቦች እያሉ እኮ የሚያዋርዱ የሚገሉ አሉ። ስለዚህ ያን ጊዜ የክብር ምልክት ሆኖ ይመጣል። በመስቀሉ አምነው መስቀሉን ይዘው መከራ ለተቀበሉ ምስጋና ነው ይኸው ብሎ ምልክት ይመጣል። የተጋደሉበት አርማ ነው።
የተጋደሉ። አሁን አንድ ሰው የሀገሩን ባንዲራ ሌላ ሀገር ሄዶ ሲያይ በጣም የተለየ ስሜት ይሰማዋል። እንደዛ ማለት ነው። በአንጻሩ ደግሞ መስቀሉን ላቃለሉ ለወቀሳ፣ በዚህኛው ደግሞ ጦሩ ስለኛ የተወጋበት ነው፣ ጎኑን የተወጋበት። ያኛው ደግሞ ስለኛ ሐሞት፣ አይሁድ ሐሞትን በሁሶፕ ወይም እንደ ስፖንጅ ባለ ነገር ጠቅልለው ወደ አፉ ያቀረቡበት ነው። ስለናንተ ብሎ ጎኑን በጦር ተወግቷል፣ ሐሞት ጠጥቷል ብሎ ለወቀሳም ለከሰሳም ይመጣል። ስለዚህ አሁን የመከራ ምልክት የሆኑት ያን ጊዜ የክብር ምልክት ይሆናሉ። የመጨረሻ ማነሳው ሶስተኛው ትንሣኤንና ዘላለማዊ ሕይወትን ለመስጠት ነው። ቅድም እንዳነሳ ነው አሁን እንሞታለን። ሞት በክርስቶስ ተወግዷል፣ ግን እንሞታለን። እነዚህ ፓራዶክስ ናቸው። ምን ማለት ነው? ክርስቶስ በትንሣኤ ሞትን አሸንፏል። በሞቱ ሞትን ድል አድርጎታል። ግን ገና እኛ እየሞትን ነው። እኛም ወደፊት እንሞታለን በቀናችን። ዘመድ ያልቀበረ የለም፣ ምንም ጥያቄ የለው። ታዲያ ክርስቶስ ሞትን ካሸነፈ ለምን እንሞታለን? የጉዞ ጉዳይ ነው። ክርስቶስ ሞትን ያልሸነፈው በመቃብር ነው። ስለዚህ እኛም ሞት የተሸነፈው በመቃብር ስለሆነ ክርስቶስ ሞትን አሸንፎ በማይሞት ሰውነት የተነሳው ከመቃብር ስለሆነ ያን የማይሞት ሰውነት ይሄ የሚሞተው ሰውነታችን የማይሞት ሆኖ ለመለወጥ ወደ መቃብር መሮጥ ስላለብን፣ ስለዚህ የሚሞተው ሰውነታችን የማይሞት ሆኖ የሚነሳው ከመቃብር ስለሆነ፣ ሶስተኛው ልደታችን የሚፈጸመው በማህፀነ መቃብር ስለሆነ ዳግመኛ ይመጣና ከማህፀነ መቃብር ይወልደናል። በመጀመሪያው ልደት ከእናት ከአባት እንወለዳለን። በሁለተኛው ከጥምቀት እንወለዳለን። በሶስተኛው ደግሞ ከመቃብር ለትንሣኤ እንወለዳለን። ዳግመኛ ካልመጣ ከመቃብር ስለማንወለድ ዳግመኛ ይመጣል። ለዚህ ነው ወዳጆቹ ቅዱሳን ጌታ ሆይ ቶሎና እያሉ አብዛኛዎቹ የሐዲስ ኪዳን መጽሐፍ ጌታ ሆይ ቶሎና ይላሉ። ቅዱስ ጳውሎስ በብዙ መልእክቶቹ ላይ አሜንና ጌታ ሆይ ቶሎና ይላል። ራዕየ ዮሐንስም ሲጨርስ ጌታ ሆይ ቶሎ ና ይላል። እንዲህ አይነት ቃላት የሌለው የሐዋርያት ሥራ ብቻ ነው። ለምን? የሐዋርያት ሥራ ማለት የቅዱሳን ሕይወት ነው። የቤተክርስቲያን ተጋድሎ ነው። የቤተክርስቲያን ተጋድሎ ይቀጥላል። አሜን ተብሎ ያልተዘጋው የሐዲስ ኪዳን መጽሐፍ የሐዋርያት ሥራ ነው። በየጊዜው የቤተክርስቲያን ታሪክ ይሰራል። በየጊዜው ቅዱሳን ይነሳሉ። የቤተክርስቲያን ታሪክ ይቀጥላል። ይሄ ሄዶ ሄዶ የጊዜ ጅረት በዘላለማዊነት የሚታተመው በዳግም ምጽአቱ ስለሆነ ጊዜን በዘላለማዊነት ለመተካት ላመኑበት፣ ለፍቅሩ ለሳሱ፣ ስለሱ በፍቅሩ ተነሳስተው የአቅማቸውን መከራ ተቀብለው ላገለገሉት ወዳጆቹ ከሱ ጋር ለዘላለም ይኖሩ ዘንድ፣ በአንጻሩ ደግሞ ያላመኑበትን በምርጫቸው ስላላመኑበት ይወቅሳቸው ዘንድ ዳግመኛ በቀጠረው ቀን ተመልሶ ይመጣል። መድኃኒታችን ኢየሱስ ክርስቶስ ዳግመኛ በሚመጣበት ጊዜ በቀኙ ከሚያቆማቸው ቡሩካኑ ጋር በቸርነቱ እንዲቆጥረን የእርሱ የአምላካችን ቸርነቱ የእናታችን የእመቤታችን እናትነቷ ጸሎቷ የቅዱሳን ሁሉ በረከታቸውና ረድኤታቸው ያድለን ይክፈለን። አሜን። እግዚአብሔርን አመስግኑት፣ ሥራ ግሩም ድንቅ ነው በሉ።